በሕይወታችሁ የሚመጡ ሰዎች ሁሉ ከእግዚአብሔር ዘንድ አይደሉም። እናም ምናልባትም በስመ እርዳታ በሕይወታችሁ ውስጥ ያቆያችኋቸው ሰዎች በረከታችሁን ይዘውባችሁ ሊሆን ይችላል። እናም በዛሬው ቪዲዮ በፍጹም ለእርዳታ እጃችሁን ልዘረጉላቸው ስለማይገባ 7 ሰዎች እናወራለን። አንደኛ፣ የማይለወጡ ሰዎች። ያለበት ስፍራ የተመቸውና ነገን የማያይን ሰው መርዳት ፈጽሞ የለባችሁም። ከኃጢአታቸው ፊታቸውን ሊያዞሩ ፈቃደኞች መሆን ካልቻሉ የእናንተ እርዳታ ጭራሹኑ ያደነድናቸዋል እንጂ ከመንገዳቸው አይመልሳቸውም። ልክ ተራራውን መውጣት ለማይፈልግ ሰው መወጣጫ መሰላል እንደ መስራት ያክል ነው። እነዚህ ሰዎች እየፈለጉ ያሉት ነፃነታቸውን ሳይሆን ለጊዜው የሚደብቁትን መግቢያ ቀዳዳ ነው። መጽሐፈ ምሳሌ ምዕራፍ 26 ከቁጥር 11 ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው እንደሚል፣ እነዚህም ሰዎች በተመሳሳይ መንገድ ውስጥ ዝንተ ዓለም መዳከር ይመኛሉ። እግዚአብሔር ግን የውጤት ብቻ ሳይሆን የሂደትም አምላክ ጭምር ነው። እውነቱ ጸጋውና የወደቁበት የሚነሱበት መንገድ በርቶላቸው አሁንም አመፃን የሚመኙ ከሆነ እግዚአብሔር በዚያ ሰው ሕይወት ውስጥ እጃችሁን እንድታስገቡ አይፈልግም። ለአንዳንድ ሰው ሕመም እና ስቃይ የማንቂያ ደውሉ ቢሆንም እናንተ ግን በየጊዜው እጃችሁን በመዘርጋታችሁ ምክንያት እግዚአብሔር የሰጣቸውን የማንቂያ ደውል ታጠፋላችሁና ምናልባትም እየጠየቃችሁ ያለው በዝግታ ከዚያ ሰው ሕይወት ውስጥ እንድትወጡ ሊሆን ይችላል። በመርዳት ሰበብ እግዚአብሔር ሊያስተምራቸው የፈለገው ትምህርት ላይ እንቅፋት በመሆን ሕይወታቸውን አታዛቡት። ሁለተኛ፣ ጥቅመኞች። አንዳንድ ሰዎችን ልብ ብለን ከሆነ የሚፈልጉት እርዳታ ሳይሆን መቆጣጠርን ሲሆን፣ በእነዚህ ሰዎች ዙሪያ ጠንቃቃ የማንሆን ከሆነ የእነርሱን ችግር ወደ ራሳችን ሕይወት ጎትተን ማምጣታችን የማይቀር ነው። እነዚህ የእናንተን ደግነት ወደ ግዴታ ጠምዝዘው የሚወስዱት አይነት ሰዎች ናቸው። ጥፋተኝነት እንዲሰማችሁ ራሳችሁን እንድትወቅሱና አይ አልችልም ማለት የክርስቲያን ባህሪ እንዳልሆነ እንዲሰማችሁ ያደርጋሉ። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሁሉ የትኛውም ሰዎች በስሜትና በግምት እንዲቆጣጠሩት አልፈቀደም ነበር። እንደውም በሉቃስ ወንጌል ምዕራፍ 4 ላይ ሕዝቡ ሁሉ እንዳይሄድባቸው በለመኑት ጊዜ ኢየሱስ ያደረገው ጥሎ መሄድ ነበረም። ምክንያቱም የእርሱ ተልእኮ መሰረቱን ያደረገው ዓላማ ላይ እንጂ ግፊት ላይ አልነበረም። አንድ ሰው የሚፈልገውን ነገር በተደጋጋሚ አሳወቃችሁ ማለት ያንን ነገር የግድ እናንተ እንድታሟሉ ተመርጣችኋል ማለት አይደለም። እነርሱን መርዳት የእናንተን ሰላም፣ ዓላማና ማንነት የሚያስከፍል ከሆነ የእርዳታ ሳይሆን ወጥመድ ነው። ሦስተኛ፣ የሚከፋፍሉ። እግዚአብሔር ሕዝቡን የሚከፋፍሉትንም ሆነ በሕዝቡ መካከል ጥልን በመዝራት የጠላትን ዕቅድ ለማሳካት ለአይታች የሚሉትን አይባርክም። እነዚህ ሐሜተኞች የተፈጠረ ድራማ ሁሉ የማያመልጣቸው በቤተ ክርስቲያን ውስጥ የውሸት ሳቅ እየሳቁ ከጀርባ ብዙዎችን ለመጣል ደፋ ቀና የሚሉ ሰዎች ናቸው። ቲቶ 3:10 እንዲህ ይለናል፣ መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ 1 ጊዜ 2 ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይለናል። ይህ ቀጥተኛ ትእዛዝ ነው። ምክንያቱም መለያየትን የሚዘሩ ሰዎችን በምትረዱበት ሰዓት በእነርሱ መጠመድ ብቻ ሳይሆን በክፉ ሥራቸውም ትተባበራላችሁ። እናም እነርሱ የሚዘሩት ጸብ ጥፋቱ ለእናንተም ይተርፋል ማለት ነው። ሰላማችሁን ጠብቁ። የተጠራችሁበትን መጠራት ጠብቁ። ሕዝቡን ከሚለያይ አንድ የሆነውን ሕዝብ ከሚከፋፍል ሰው ጋር ኅብረት ታደርጉ ዘንድ የእግዚአብሔር ፍቃድ አይደለም። አራተኛ፣ አድራቂዎች። አንዳንድ ጊዜ ሰዎች ማደግ አይፈልጉም። የእነርሱ ብቸኛ ምኞት ዝንተ ዓለም ከእናንተ መቀበልና በመጨረሻም እናንተን በመንፈስ ማድረቅ ነው። ብትጸልዩላቸውም ሸክማቸውን ብትሸከሙላቸውና ለሰዓታት ብታጠምዷቸውም አንድም ከእነርሱ ሕይወት ጠብ የሚል ነገር የለም። ለምን?
ምክንያቱም እነርሱ የሚፈልጉት ለውጥ ሳይሆን ፓራሳይት ሆነው ደሙን እየመጠመጡት የሚኖሩበት ሰው ነው። እንኳን እናንተ ኢየሱስ እንኳን ድንበር የሚባል ነገር ነበረው። በብዙ ሺህ የሚቆጠሩ ሰዎችን ቢያገለግልም መጽሐፍ እንደሚነግረን ብዙ ጊዜ ለብቻው ተለይቶ ይቀመጥና ይጸልይ ነበር። ሉቃስ ወንጌል ምዕራፍ 5 ከቁጥር 16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ይህንን በደንብ አስተውሉ። ኤነርጂያችሁን መጠበቅ ራስ ወዳድነት አይደለም፣ ምክንያቱም የደረቀ መንፈስ በትክክል ማስተዋል አይችልምና። መንፈሳዊ መዛልና ድካም ደግሞ የጠላት ዋነኛ መግቢያ ቀዳዳው ነው። ሰዎችን መርዳት እናንተን አራቅቶ ሌሎችን የሚያበረታ ሲሆን መጽሐፍ ቅዱሳዊ አይደለም። አምስተኛ የእግዚአብሔርን ቦታ መስጠት። አብዝታችሁ ከመርዳታችሁ የተነሳ ሰዎች እግዚአብሔርን ረስተው ወደ እናንተ ከተጠጉ ወይንም እናንተን እንደ አምላካቸው ማየት ከጀመሩ መርዳታችሁን አቁሙ። እናንተ አዳኝ አይደላችሁም። ይህ ነገር የሚጀምረው ቀስ በቀስ ነው። እንድትጸልዩላቸው፣ እንድትመክሯቸውና እንድትረዷቸው በመጠየቅ ይጀምራል። ከዚያም በጊዜ ሂደት ከእግዚአብሔር የበለጠ በእናንተ ላይ መደገፍ ይጀምራሉ። እናም እውነታው በሕይወታችሁ ውስጥ አንድ ነገር ኮሽ ባለ ቁጥር እየከፋችሁ የምትሄዱላቸው ከሆነ ሳትፈልጉት በእነርሱና በእግዚአብሔር መካከል ትቆማላችሁ ማለት ነው። በሐዋርያት ሥራ ምዕራፍ 14 ላይ ሰዎች ጳውሎስንና በርናባስን እንደ አምላክ ማየት በጀመሩበት ቅጽበት የነ ጳውሎስ ምላሽ ልብሳቸውን መቅደድና እየጮሁ እነርሱ ሰዎች መሆናቸውን ማወጅ ነበር። ምክንያቱም ከላካቸው በላይ ራሳቸውን ከፍ ማድረግ የሚያመጣውን ጣጣ ከዚህ በፊት ከነበሩት ሰዎች ጠንቅቀው ተምረዋል። ልትመሩ እና ልትጸልዩ ትችላላችሁ፣ ነገር ግን የአንድ ሰው አምላክና መገኛ ልትሆኑ አትችሉም። ይህ ለእግዚአብሔር ብቻ የተሰጠ የተቀደሰ ስፍራ ነው። ስለዚህ የምትረዷቸው ሰዎች ከአምላካቸው አስቀድመው ወደ እናንተ የሚከንፉ ከሆነ እርዳታችሁ በሰማይ ዘንድ እንቅፋት እየሆነ እንደሆነ እወቁት። ስድስተኛ አውቀው የማይታዘዙ። እግዚአብሔር የሚለውንና የእርሱን ትእዛዝ እያወቁ አመፃን የሚመርጡ ከሆነ በሥራቸው አትተባበሯቸው። እነዚህ ሰዎች በተደጋጋሚ አዎ የእግዚአብሔርን ቃል ጠንቅቄ ያውቃለሁ በማለት ቢታወቁም ነገር ግን የሕይወት መስመራቸው ላይ አንድም ክርስትና የሚሸት ነገር አይታይም። ስለዚህ የማንቂያ ደውል ያስፈልጋቸዋል። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 14 እንዲህ ይላል፣ በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት፣ ያፍርም ዘንድ ከእርሱ ጋር አትተባበሩ። ይህ እነርሱን መቃወም ሳይሆን ሥራቸው በሚያስፈልጋቸው ዋጋ ውስጥ የእግዚአብሔር መንፈስ እንዲመራቸው መፍቀድ ነው። አንድ ሰው ሆን ብሎ ከእግዚአብሔር ቃል በተቃራኒው ቢራመድና እናንተም ብትተባበሩት እየመራችሁት ያላችሁት ወደ ነፃነቱ ሳይሆን ወደ ጥፋቱ ነው። ውደዷቸው፣ ነገር ግን ለእግዚአብሔር ጀርባውን በሰጠው የሕይወት ጎዳናቸው ላይ አትተባበሯቸው። ሰባተኛ አሰናካዮች። አንዳንድ ሰዎች ከእግዚአብሔር መንገድ የሚያሰናክሏችሁ ጥፋቶች እንጂ የጥሪያችሁ አካል አይደሉም። ምናልባትም አመፀኞች አሊያም መርዘኞች ላይሆኑ ይችላሉ፣ ነገር ግን ከእግዚአብሔር ሐሳብ ጋር አይተባበሩም። እናም ጠንቃቃ ካልሆናችሁ በስተቀር ወዳጅነታችሁ እግዚአብሔር እንድትተዉት በሚፈልገው ስፍራ ላይ አንቆ ሊያስቀራችሁ ይችላል። በዘፍጥረት 12 ላይ እግዚአብሔር ለአብርሃም ሀገሩን፣ ሕዝቡንና የአባቱን ቤት እንዲተው ቢነግረውም የአብርሃም ምላሽ ግን ሎጥን ማምጣት ነበርና እግዚአብሔርም በአጸፋው ከሎጥ እስኪላቀቅ ድረስ የወደፊት መገለጡንም ሆነ ተስፋውን አልገለጠለትም ነበር። አንዳንድ ጊዜ የተሳሳቱ ሰዎች የምንላቸው ክፉ ወይንም ጭራቅ ሰዎች ሳይሆን በመንገዳቸው የማይጠቅሟችሁ ሰዎች ናቸው። ታማኝነትን ከመታዘዝ ጋር አታደባልቁት። እግዚአብሔር ሂዱ ካላችሁ የእግዚአብሔርን ምሪት እንጂ የሰዎች ፍቃድ አያስፈልጋችሁም። ምናልባትም አሁንም ድረስ እጃችሁን ለእርዳታ የምትዘረጉላቸው ሰዎች እግዚአብሔር ከእናንተ ሕይወት ለማስወጣት እየታገላቸው ያሉትን ሰዎች ነው። ጥያቄው የእናንተ እርዳታ ይገባችኋል ወይ ሳይሆን ጥሎ እስከ መሄድ ድረስ እግዚአብሔርን ትታዘዙታላችሁ ወይ የሚለው ነው። የተሳሳተን ሰው መርዳት ቅድስና ቢመስልም ነገር ግን እግዚአብሔር ካላለ አላለም ነው።
ይህ አለመታዘዝ ነው። ስለዚህ ዛሬ በጓዳችሁ ይህንን ጸሎት ጸልዩ። አንተ የማትፈልገውንና የአንተ ፍቃድ ያልሆነ ማንን ተሸክሜ ይሁን? አንተን የማስደስትበት ብዬ የማስባቸው ስንት የሚያሳዝኑ የሕይወት ምዕራፎቼ ይኖሩ ይሁን? ዛሬ ይህ ምዕራፍ በጌታ በኢየሱስ ስም ይዘጋም። እግዚአብሔርን የማያስደስቱ ነገሮችን በሙሉ ከሕይወታችን ጠርገን ማውጣትና የሰው በረከት አለመያዝ ይሁንልን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግ አይርሱ። ተባረኩ።